ታሪክ የሚሰሩት ኃያላን ብቻ አይደሉም። አንዳንዴ ማንም ትኩረት የማይሰጣቸው የተናቁ ድብቅ ችሎታ ያላቸው ሰዎች ዓለምን ይለውጣሉ። ዛሬ በመጽሐፍ ቅዱስ ውስጥ ካሉ እጅግ አስገራሚና ድርጊት ከበዛባቸው ታሪኮች መካከል አንዱን እንመለከታለን። የአንድ ግራኝ ጀግና እና አንድ ግዙፍ ንጉሥ ፍልሚያ። ወደ ታሪኩ እንለፍ። እስራኤላውያን እግዚአብሔርን በበደሉ ጊዜ ለ18 ዓመታት ያህል በሞዓብ ንጉሥ በኤግሎን እጅ ወደቁ። ኤግሎን በጣም ኃያልና እጅግ በጣም ወፍራም ንጉሥ ነበር። እስራኤላውያን በጭቆና ብዛት ወደ ፈጣሪያቸው ጮኹ። እግዚአብሔርም አንድ ታዳጊን ላከላቸው። ስሙም ኢኩድ ይባላል። ኢኩድ የተለየ ሰው ነበር። ግራኝ በግራ እጁ የሚጠቀም ነበር። በዚያ ዘመን ወታደሮች ሰይፍ የሚያስሩት በግራ ጎናቸው ሲሆን የሚመዙት ደግሞ በቀኝ እጃቸው ነበር። ኢኩድ ግን የተለየ ዘዴን ዘየደ። አንድ ክንድ የሚረዝም ባለ 2 አፍ ሰይፍ አዘጋጅቶ ማንም እንዳያየው በቀኝ ጭኑ ላይ በልብሱ ውስጥ ይደብቀው ነበር። ኢኩድ ለንጉሱ ግብር ይዞ ሄደና ግብሩን በሙሉ አቅርቦ እንደጨረሰ ወደ ንጉሱ ቀርቦ እንዲህ አለው፣ ንጉሥ ሆይ ለአንተ የሚሆን ምስጢር አለኝ አለው። ንጉሱም ጉጉት አደረበትና ጠባቂዎቹን ሁሉ አስወጣ። 2ቱ ብቻ በንጉሱ ቀዝቃዛ ክፍል ውስጥ ቀሩ። ንጉሥ ኤግሎን ምስጢሩን ለመስማት ሲነሳ ኢኩድ ፈጣን ነበር። በቀኝ ጭኑ ላይ የደበቀውን ሰይፍ በግራ እጁ መዘዘው። ንጉሱ ሰይፉን ከግራ በኩል ይመጣል ብሎ ሲጠብቅ ያልታሰበው ከቀኝ በኩል መጣ። ኢኩድ ሰይፉን በንጉሱ ሆድ ውስጥ ሰካው። ንጉሱም በጣም ወፍራም ከመሆኑ የተነሳ ሰይፉ እስከ እጀታ ድረስ በስቡ ውስጥ ጠፋ። ኢኩድ ንጉሱን በዚያው ትቶ በሩን በቁልፍ ዘግቶ በሰላም አመለጠ። የንጉሱ አገልጋዮች በሩ ተቆልፎ ሲያዩ ንጉሱ ተኝተው ይሆናል ብለው ለረጅም ሰዓት ጠበቁ። ከቆይታም በኋላ ግን በሩን ሰብረው ሲገቡ ንጉሳቸው ወድቆ ሞቶ አገኙት። ኢኩድ ግን በዚያ ሰዓት ርቆ ነበር። ኢኩድ ወደ ወገኖቹ ተመልሶ መለከትን ነፋ። እስራኤላውያንም ከጭቆና ነፃ ወጡ። ይህን ታሪክ የሚያስተምረን አንድ ትልቅ ነገር አለ። እግዚአብሔር በእጃችን ያለውን ጥቃቅን ነገር እንደ ግራ እጅ አጠቃቀም ለታላቅ ዓላማ ሊጠቀምበት ይችላል።